ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ወደ መርሲሳይድ በሊቨርፑልና በመሐመድ ሳላህ ወቅታዊ ብቃት ዙሪያ እስቲ በዚህ ፕሮግራም እንወያይ። ትናንት እንግዲህ ፕሮግራም አልነበረንም። በግል ምክንያት ወደ እናንተ ተደራሽ መሆን አልቻልንም። ይህን ፕሮግራም እንግዲህ በዕለተ ቅዳሜ ወደ እናንተ ይዘንላችሁ መጥተናል። ከ24 ሰዓት በኋላ በድጋሚ ተገናኝተናል። ወደ መርሲሳይድ ሊቨርፑልና ሳላህን በተመለከተ መወያየት ያለብን ለመወያያነት የሚያስፈልግ ወሳኝ ነጥቦች ስላሉ እስቲ እነዚህን ጉዳዮች እንመልከት። ከዚህ ፕሮግራም በመቀጠል ዛሬ የሚደረገውን ተጠባቂ የዋንጫ ፉክክሩ ላይ ሌላ አዲስ ጉዳይ ሊመዘገብ ይችላል የሚል በርካታ ግምቶች እየተቀመጡ የሚገኙትን የዌስትሃም እና ማንቸስተር ሲቲን እንዲሁም በቶፕ ፎር ጉዞ የቼልሲና ኒውካስልም ቅድመ ጨዋታ ግምገማ በተመለከተ ይዘንላችሁ የምንመጣ ይሆናል። እሁድ ከሚደረጉ ተጠባቂ ጨዋታዎች መካከል ሊቨርፑል በአንፊልድ ቶትናምን ያስተናግዳል። በጥሩ ብቃት ላይ የማይገኘው ላለመውረድ የሚደረግ ትግል ውስጥ የገባው የኡጎር ቱዶር ቶትናምን ሊቨርፑል በአንፊልድ ከማስተናገዱ ቀደም ብሎ ከሚነሱ ነጥቦች መካከል አንዱ የመሐመድ ሳላህ ወቅታዊ ብቃት በአሰልጣኙ ኢንፎርሜሽን ለውጥ ወይስ የመሐመድ ሳላህ ጀንበር እየጠለቀችውን ወይ የሚሉ ጥያቄዎች በዝተዋል። ሁለቱንም ጉዳይ እስቲ በተለያየ መንገድ እንመልከት። ምክንያቱም የሳላህ ወቅታዊ ብቃት በሊቨርፑል ኬሪሩ ባለፉት ዓመታት ይሄ ተጫዋች እንግዲህ ከ2017-18 አንስቶ በሊቨርፑል ቤት ያለውን አስተዋጽኦና ብቃት ለተመለከተ የዘንድሮ የውድድር ዓመት በሁሉም መልኩ ለመሐመድ ሳላህና ለሊቨርፑልም ጤናማ ሲዝን አይደለም። ግን የተጫዋቹ የግል ጥረትና አስተዋጽኦ ለምንድን ነው በዚህ ደረጃ ለመመለስም የተቸገረው? ከውድድር ዓመቱ የመጀመሪያ ጨዋታ አንስቶ እስከ ያለፈው የሻምፒየንስ ሊግ የመጀመሪያ ሌግ በ16 ውስጥ ከጋላታሳራይ የሚያደርጉት ጨዋታ በሽንፈት እስከሚጠናቀቅ ድረስ የነበረው ፐርፎርማንስ በመሐመድ ሳላህ በኩል ለምንድነው ወጥነት የጎደለው? ተጫዋቹ በሊቨርፑል ቤት የበለጠ ያልተረጋጋበት የውድድር ዓመት ነው። በርካታ ጥያቄዎች ከበስተጀርባ እየተነሱ የተጫዋቹ የፕሮፌሽናል ዘመን ላይ ታይቶ የማይታወቅ መውረድ እየተስተዋለ ነው። ይህኛው ጉዳይ ታዲያ የሊቨርፑል ያጫወት ሲስተም ለውጥ ያመጣው ችግር ነው ወይስ የመሐመድ ሳላህ እድሜ ያመጣው የብቃት መውረድ ነው? ሁለቱም ጉዳዮች እንግዲህ የተለያየ ምላሽ አላቸው። አሁን የሳላህ ብቃት ወርዷል ወይ? በአንዳንድ ጨዋታዎች የሚስተዋሉ የተጫዋቹ እንቅስቃሴ 100% ብቃቱ ወርዶ ወይም ከእድሜ ጋር በተያያዘ የተጫዋቹ ፐርፎርማንስ ከዚህ በላይ ወደ ቀድሞ ብቃቱ ሊመለስ አይችልም ወደሚሉ መደምደማዎች እንዳይደረስ የሚያደርግ ደግሞ አንዳንድ ጨዋታዎች ላይ እንመለከታለን። በተቃራኒው ደግሞ መሐመድ ሳላህ በጨዋታው ጠፍቶ የሚያመሽበትም በጨዋታ ላይ ያለው አስተዋጽኦ እልም ብሎ ለሊቨርፑል ደጋፊዎች ግራ በሚያጋባ መልኩ ሳላህን ሳይመስል የሚቆይበት ጨዋታዎች ደግሞ በዛ ብለው በዘንድሮ የውድድር ዓመት እየተስተዋሉ ነው። ታዲያ ክፍተቱ ምንድን ነው? ለምንድነው ባላንስ ያለ ነው? ሲስተማቲካል ከሆነ ለምንድነው ሲስተማቲካል አሬንጅመንት አሰልጣኙ መፍጠር ያቃታቸው? ፐርፎርማንስ ከሆነ ደግሞ ሳላህን ማሻሻል ያልቻለበት እድሜ ወይስ የተጫዋቹ የግል ጥረት እንደ ወትሮ አለመሆኑ ነው ወይ? እነዚህን ጥያቄዎች እንግዲህ ምላሽ ማግኘት አለባቸው።
እስቲ መሐመድ ሳላ ባለፉት ዓመታት በሊቨርፑል የከፍታ ዘመንም ሊቨርፑል ጥሩ ባልሆነበትም የውድድር ዓመት የሳላ ቁጥሮች ግን በግራፍ ደረጃ ሲታይ ይሄ ተጫዋች ደካማ ሲዝን አሳለፈ ሲባል እንኳን የ25 ግብ ተጫዋች 25 ግብ ያስቆጥራል። ከዛ በላይ አጠቃላይ የግብ ተሳትፎ ሁሌም ወደ 30 የግብ ተሳትፎና ከዛ በላይ ይዞ የሚያጠናቅቅ ስለ ኮንሲስተንሲው በሜዳ ውስጥ ባለው ብቃትና እንቅስቃሴ ላይ ጥያቄዎች ሊነሱ ይችላሉ እንጂ ተጫዋቹ በግብ ላይ ያለው አስተዋጽኦና አስፈላጊና ወሳኝ ግቦችን ልዩነት በመፍጠር በኩል በሊቨርፑል ቤት ይሄ ተጫዋች የኮንሲስተንሲ ማሳያ ሆኖ ከአምበሉ ቨርጅል ቫን ዳይክ ጋር እንግዲህ ሊቨርፑልን ለዚህ ስቴጅ ማብቃት ችለዋል። ስለዚህ የተጫዋቹ አስተዋጽኦና በሜዳ ውስጥ ያለው እንቅስቃሴ በቀጥታ ታክቲካል እንቅስቃሴ ቅኝቱ፣ ሪትሙ ሊቨርፑል ወደ ውጤታማነት ራሱን አጎልብቶ ካለበት ችግር ካለበት ክፍተት እስኪመለስ ድረስ ባለፉት ጊዜያት በኤርገን ክሎፕም ውስጥ ሳላን ሆኖ ጨዋታዎችን ሊቨርፑልን ይዞ ሲወጣ በርካታ ጨዋታዎች ወደኋላ መለስ ብለን ማስታወስ እንችላለን። በሳላ ፐርፎርማንስ እና ክላስ ደረጃ የአሁኑ ብቃት ግን ከእድሜ ጋር ተያያዥ እንዳልሆነ የሚያሳዩ በርካታ ነጥቦች አሉ። ከነዚህ መካከል እንግዲህ የመጀመሪያው ሁሉም የእግር ኳስ ቤተሰብ እየተስማማበት የመጣው ዋነኛ ጉዳይ የሊቨርፑል የቀኙ የሜዳ ክፍል ፉልባክ በቋሚ ተስማሚ በሆነ በቦታው ተጫዋች የሳላን ጥረት የበለጠ የሚያግዙ አስፈላጊ የፉልባክ እገዛ የሚፈልግ ተጫዋች መሆኑን ተከትሎ የዚህ ተጫዋች በሊቨርፑል ማጥቃት ላይ ከፉልባክ ጋር ያለው ግንኙነት ካለፉት ዓመታት በከፍተኛ ሁኔታ ከፉልባኮች የሚያገኘው አገልግሎት ወርዶ መታየቱ፣ በሁለተኛ ደረጃ ደግሞ የትሬንት አሌክሳንደር አርኖልድ ወርልድ ክላስ የሆኑ አስደናቂ ፓሶች መቋረጣቸው ተጫዋቹ ከሊቨርፑል ቤት መልቀቁን ተከትሎ እነዛ አስደናቂ ፓሶችና ሳላን ነፃ የሚያወጡ ባዶ ስፔሶች ላይ የሚደረጉ ረጃጅም የዳይሬክት አታክ እንቅስቃሴዎች በሊቨርፑል ቤት በዛ ደረጃ እነዛ ኳሊቲዎች በድጋሚ ለተጫዋቹ በቀጥታ እየቀረበ አለመሆኑ፣ በሌላ በኩል ደግሞ የአሰልጣኙ በቀኙ ፉልባክ ላይ እያደረጉ የነበረው ሮቴሽን አስገዳጅ የሆነም አለ። እንደ ጨዋታው አስገዳጅ የሆነ ለውጦች አሉ፣ በተለይ በጉዳት ምክንያት። እንደ ጨዋታው ደግሞ ሮቴት የሚያደርጉበት ባላንስ ፍለጋ በሚደረግ የሜዳ ውስጥ ቅንጅት ውስጥ የሚደረግም ለውጥ አለ። በሁለቱም በኩል መሐመድ ሳላህ ተጠቂ ነው በቀጥታ ወይም የዚህ ጉዳይ ሰለባ ከሆኑ የሜዳ ውስጥ ተጫዋቾች መካከል አንዱ መሐመድ ሳላህ ነው፣ ግንባር ቀደም ተደርጎ የሚቀመጠው። ይህን የምንልበት ደግሞ ዋነኛ ምክንያት የአማካይ ክፍሉን ባላንስና ጥንካሬ ለተከላካዩ የሚሰጠውን ሽፋን ለማግኘት አሰልጣኙ በርካታ አማራጮችን በርካታ የዲፌንስ ስትራክቸሮችን ለማቀናጀትና መልክ ለማስያዝ በሲዝን ውስጥ ከተደረጉ ለውጦች ጋር ተያይዞ እነዛን ቅኝቶች ወደ ሪትም ለማምጣት የሚደረግ ጥረት በአጠቃላይ የሊቨርፑል የማጥቃት እንቅስቃሴ ላይ ከፍተኛ ለውጥ እያመጣ የሊቨርፑል አንደኛ የሜዳ ውስጥ እንቅስቃሴ በዛ ደረጃ አመርቂም ለእይታም የሚማርክ ሳይሆን ረጅም ጊዜ የፈጀ፣ በተመሳሳይ ደግሞ የአታኪንግ ሰርድ የሊቨርፑል ፍሎ ቢያንስ በዚያ አሰልጣኝ ውስጥ አምና የታየው የሊቨርፑል እንቅስቃሴ በአምናው ደረጃ እንኳን ለመጫወት መቸገሩን ተከትሎ እንግዲህ ሁሉም ስቴፖች ከታክቲካል ንድፈ ሐሳብ ጋር ተያያዥ ስለሆኑ የመጀመሪያው ተጠቂ ወይም የምርት እጥረት ካጋጠማቸው ተጫዋቾች መካከል አንዱ መሐመድ ሳላህ ነው። ታዲያ እነዚህ የምርት እጥረቶች በሜዳ ውስጥ ያለውን የተጫዋቹን እንቅስቃሴ በተቃራኒ ወይም ከዚህ በፊት በሊቨርፑል ቤት ባልተለመደ የተጫዋቹ ፐርፎርማንስ ላይ ከፍተኛ ተጽዕኖ መፍጠር ጀመረ። እነዚህ ተጽዕኖዎች እንግዲህ በተለያየ የጨዋታ ስትራክቸር ውስጥ ተለዋዋጭ መሆኑን ተከትሎ ሳላህ ወደ ቀድሞ ኮንሲስተንሲውና አስቆጣሪነቱ ተሳታፊነቱ ላይ ቀጥተኛ ተጽዕኖ ከፈጠረባቸው የሜዳ ውስጥ እንቅስቃሴዎች መካከል አንደኛው ተጫዋቹ ወደ ቦክስ ቀርቦ ከሚጫወትባቸው ፖዚሽኖች ይልቅ ከቦክስ ውጪ በርካታ ኳሶችን የሚያገኝበት
የሜዳ ውስጥ እንቅስቃሴ አሰልጣኙ በአዲስ ቅኝት ሙከራ ማድረጋቸው ነው። ነገር ግን ቅኝቶች ሁሉ በተቀያየሩ ቁጥር የሳላ ፖዚሽን ወደ ተጋጣሚ ቦክስ አዘንብሎ የመጫወቱ አቅም ሊመለስ አልቻለም። ታዲያ የታክቲክ ንድፈ ሐሳቡ ሳላን ከቦክስ ውጪ በርካታ ኳስ እንዲያገኝ መደረጉ፣ ተጫዋቹ ወደ ቦክስ አለመቅረቡ፣ በተሻለ ሁኔታ የፉልባኮች እገዛ ቢኖር የዚህን ተጫዋች ክላስ፣ የሜዳ ውስጥ ልዩነት ፈጣሪነት ወደ ተጋጣሚ አደጋ ክልል በፍጥነት ሪያክት አድርጎ ቻንሶችንም ለራሱ የሚያስቆጥረውንም ግብ ክሬት እንዳያደርግ በሁለት መንገድ ሳላህ በሜዳ ውስጥ እንቅስቃሴ ተነጥሏል። አንደኛ ከፉልባክ የሚደረግ እገዛ፣ ሁለተኛ ደግሞ ተጫዋቹ ከቦክስ ርቆ ኳሶችን የሚያገኝበት ስትራቴጂ መነደፉ። ይሄ ደግሞ የሊቨርፑልን የማጥቃት እንቅስቃሴ ጥራት በእጅጉ ቀንሶ ሳላንም በግሉ ያለውን ቁጥራዊ ሂደቶችን በአብዛኛው አውርዷል። ስለዚህ አሰልጣኙ በባህሪ የሚከተሉት የጨዋታ ሲስተም ተጽዕኖ ከፈጠረባቸው የሜዳ ውስጥ ተጫዋቾች መካከል ግንባር ቀደሙ መሐመድ ሳላ ነው። ታዲያ እንደነዚህ አይነት ተጽዕኖዎች የተጫዋቹ ብቃት ላይ ከፍተኛ ልዩነት ከፈጠሩ ሳላ በግሉ የሚያደርገው ጥረት ስለምን በዛ ደረጃ ወረደ? አሁን ደግሞ በተቃራኒው ሲስተማቲካል ባላንሱ ስቴብል ካልሆነ የግል ፐርፎርማንስ ውስጥ ታዲያ ተጫዋቹ ለምን ኢፌክቲቭ አያደርገው? አሁን ሊቨርፑል 3-box-3 ሲስተምን በኤርገን ክሎፕ ውስጥ ለውጥ ሲያደርግ ሳላ የመጀመሪያ 5-6 ሳምንታት ውስጥ አሲስት አድርጎ ግብ ለማስቆጠር ይቸገራል፣ ወይ ግብ አስቆጥሮ ቻንሶችን ክሬት ለማድረግ ይቸገራል። ነገር ግን ኢንሳይድ ቻናሎችን ክሬት ለማድረግ ክሎፕ የመረጡት የጨዋታ ስትራቴጂ ፋይናል ሰርድ ላይ ትራያንጉላር ሮቴሽን የሚባል የተጫዋቹን ብቃትና አስተዋጽኦ መልሶ የሚያገኝበት በሲዝኑ መሀል ላይ የፈጠሩት የመጨረሻ የታክቲክ ንድፈ ሐሳብ ነበር። ያ ታክቲክ ግን በፍጥነት ነው ሳላን ወደ አስቆጣሪነቱ መልሶ ከጉዳት ይሄ ተጫዋች በተመለሰበት ወቅት የክሎፕ የመጨረሻ የሊቨርፑል ቤት ቆይታቸው በፍጥነት ወደ ግብ ሪያክት ማድረጉን አሳይቶ ተጫዋቹ በመጨረሻም በወጥነት አጠናቀቀ ወይም በሚታወቅበት ስኬል። ሆኖም ታክቲካል ለውጡ ግን ለመሐመድ ሳላ ተስማሚ ነበር። ስሎት ታክቲካል ለውጣቸው ሳላን ያካተተ ቢሆንም ሳላን የበለጠ ወደ ተጋጣሚ የአደጋ ክልል አዘንብሎ እንዲጫወት የሚያደርጉ ከሆነ ሁለት አይነት ተጽዕኖ ተፈጥሮ መመልከት ችለናል። አንደኛውና የመጀመሪያው ተጽዕኖ ሊቨርፑል በተጋጣሚ የሚደርስበት የፉልባኩና የመሐመድ ሳላን ስፔስ በቀጥታ በአንድ በሁለት ኳስ ያንን ኤሪያ በማጥቃት ሊቨርፑል በቀጥታ ለአደጋዎች የሚጋለጥበት ሂደቶች ተመለከትን። ከማንቸስተር ሲቲ ጋር አዌ ጌም፣ ከቼልሲ ጋር በአዌ ጌም ሳላ ወደ ተጋጣሚ አደጋ ክልል ቀረብ ብሎ ሲጫወት ክለቦች ከጨዋታ በኋላ የክለቦች አሰልጣኝ በሚሰጡት ትንተና የሊቨርፑልን የአደጋ ክልል ኤክስፕሎት ለማድረግ የመጀመሪያ ታርጌታችን የመሐመድ ሳላ ዲፌንሲቭ አክሽን አነስተኛ ስለሆነ ቀኙን ፉል ባክ ትኩረት ማድረግ ነው የሚል አስተያየት ጭምር መስጠት ጀምሮ ኤንዞ ማሬስካም ፔፕ ጋርዲዮላ ይህንን ኤሪያ ከቨር ለማድረግ ደግሞ አንደኛውን አማካይ ወደ ቀኙ የሜዳ ክፍል አዘንብለው ሲጫወቱ የበለጠ የሊቨርፑል የሃይ ፕረስ እንቅስቃሴ በፈጣን ትራንዚሽን የሚታለፍ ከሆነ የተከላካይ ክፍሉ ደግሞ ተጋላጭ ሆነ። ስለዚህ የመጀመሪያ የአሰልጣኙ እርምት የሆነው እነዚህ አደጋዎች እነዚህ የሊቨርፑል የአደጋ ክልል በቀላሉ ኤክስፕሎት የሚሆኑበትን የጨዋታ ሲስተም ለማስተካከል ሳላ ከተጋጣሚ የመጫወቻ ቦክስ ውጪ ኳሶችን እንዲቀበልና እነዛ ላይኖች እንዲጠቡ በማድረግ ሲስተም አሬንጅ ማድረግ ቻሉ። በዚህ ሲስተም ውስጥ ደግሞ ሳላ የበለጠ ኳሶችን ይነካል። ነገር ግን ወደ ተጋጣሚ የአደጋ ክልል የሚገባበት የጨዋታ እንቅስቃሴ ደግሞ ወረደ። በሊቨርፑል ቤት የመሐመድ ሳላ የ8-9 ዓመት ቆይታ ውስጥ ታይቶ በማይታወቅ ሁኔታ መሐመድ ሳላ በአማካይ በተጋጣሚ የመጫወቻ ቦክስ ውስጥ 7.5 ኳስ ብቻ ነው የሚነካው። የመሐመድ ሳላ አነስተኛ ኳስ በተጋጣሚ የመጫወቻ ክልል የነካበት የውድድር ዓመት ተብሎ እንኳን የሚወሰደው 12.6 ነው በአማካይ ዝቅተኛ ተብሎ። ስለዚህ ሳላ ወደ ቻናሎች ወደ ተጋጣሚ የአደጋ ክልል ባልቀረበ ቁጥር
ተጫዋቹ አደጋም የመፍጠር ቻንስም ክሬት የማድረግ አቅሙ በዛ ደረጃ እየወረደ ይመጣል። እንደ ምክንያት የሚነሳው ደግሞ ተጫዋቹ እግር ውስጥ ኳስ በቆየ ቁጥር ወርዶ የተጫዋቹን ኦቨርሎድ የሚጋራ የፖዚሽን ኢንቨርት ተጫዋች በቡድን ውስጥ አሰልጣኙ እያላቸው በዛ ቱል አለመገልገላቸው ነው አንደኛው ጉዳይ። ለምሳሌ ሂጎ ኤኪቲኬ በሜዳ ውስጥ በተሰለፈበት ወቅት ከመሐመድ ሳላ ሊንካፕ ይልቅ ከኮርሊ ጋክፖና ከፍሎሪያን ቪትዝ ጋር የሚያደርገው የኳስ ንክኪ የበለጠ ወደ ግራው የሜዳ ክፍል አዘንብሎ የመጫወት ተፈጥሯዊ ባህሪም አለ። በእነዚህ እንቅስቃሴዎች ውስጥ ሳላ ወደ አደጋ ክልል ቀርቦ ኳስን ከመቀበል ይልቅ ሊቨርፑል ለሃይ ተርኖቨር እንዳይጋለጥ ከቦክስ ውጪ ሲጠብቅ በእነዚህ ተጫዋቾች መካከል የሚፈጠረው ሰፊ የፓስ ሜትር ተጫዋቹን ከሲስተም እንዲነጠል አድርጎታል። በተጠናቀቀው የውድድር ዓመት ከሉዊስ ዲያዝ የትሬንት አሌክሳንደር አርኖልድ ኳስ የበለጠ ደግሞ ዶሚኒክ ሶቦስላይ አድቫንስድ ፖዚሽን ላይ ስለሚጫወት ሊንካፖች ሳላን ከጫና የበለጠ ነፃ ያወጡ ነበር። አሰልጣኙ ይህን ባላንስ ለመከተል ግን ፈጽሞ በዘንድሮ የውድድር ዓመት አልፈለጉም። ስለዚህ ሳላ ከአደጋ ክልል ቻናሎች ውጪ የሚቆይበት ደቂቃ ከፍ ባለ ቁጥር ተጫዋቹ የሚያደርገው አስተዋጽኦ የሚያደርገው ተሳትፎ በዛው ልክ እየወረደ መጥቷል። ስለዚህ ሁለቱም ጉዳይ ተያያዥ ናቸው። የሳላ ፐርፎርማንስ ከአደጋ ክልል በራቀ ቁጥር እየወረደ ይመጣል። እድሜን ያማከለ ሳይሆን ከታክቲክ መነሻ በማድረግ ሳላ ውጤታማነቱ ታክቲካል ምቾት የሚፈልግ ተጫዋች ነው። ይሄ አብዛኛው የሊቨርፑል ደጋፊዎችም የሚስማሙት ሀሳብ ነው። ምክንያቱም የሳዲዮ ማኔ ኦቨር ሜዳ ውስጥ ወርክ ሬት ከፍ ማለት ሳላ ምን ያክል ነፃ እንደሚያወጣና ያለቁ ኳሶችን የማስቆጠር አቅሙ እንዲሁም በተጋጣሚ የአደጋ ክልል ውስጥ የበለጠ ቻንስ ክሬት ለማድረግ ይሄ ተጫዋች አይቸገርም። አሁን ግን ለተጫዋቹ ጫናን የሚጋራ የሜዳ ውስጥ ተጫዋች መታጣቱን ተከትሎ ይሄ ተጫዋች እንግዲህ ተነጥሎ የሲስተም አዳፕት ለማድረግና እንደ አንድ ኦርዲነሪ የቡድን የክንፍ ተጫዋች በሜዳ ውስጥ ያለው አስተዋጽኦ በቁጥሮች እንኳን ሲታይ ሳላ ያ የወርልድ ክላስ ፐርፎርማንሱም አስተዋጽኦም እንቅስቃሴም ከተጫዋቹ ወቅታዊ ታክቲክ ከአሰልጣኙ የታክቲክ አጠቃቀምና ከተጫዋቹ ብቃት ጋር ፍጹም ተራርቆ ነው ያለው። ይህን ታዲያ አሰልጣኙ የማስተካከል አስገዳጅ ቅድመ ሁኔታ ውስጥ ገብቷል። ይሄ የሚስተካከል ከሆነ ደግሞ የቅድሙ አይነት ችግሮች የሚፈጠሩ ከሆነ የአሰልጣኙ ታክቲካል ብልሃትና አማራጭ አጠቃቀም ላይም ተመሳሳይነት ጥያቄ ሊነሳ ይችላል። ሳላ ብቻ በፐርፎርማንስ ቢወርድ ምናልባት የአሰልጣኙ ክፍተት ላይሆን ይችላል የሚሉ ተንታኞች አሉ። ኤኪቲኬ ወደ አስቆጣሪነቱ ተመለሰ ሲባል ቀጣይነት አይኖረውም ወይም ለ3-2 ትላልቅ ጨዋታዎች ከግብ ይርቃል። ኮርሊ ጋክፖ በውድድር ዓመቱ ከመጀመሪያ ዙር የመጀመሪያ 15 ጨዋታዎች ላይ ከታየው እንቅስቃሴ የበለጠ አሁን ላይ የተጫዋቹ ብቃት በግራፍም እየወረደ ነው። የሊቨርፑል የአማካይ ክፍል የሚሰጠው ባላንስ እና ውጤታማነት ከአምናው የአብዛኛው ተጫዋች ውጤታማነት እየወረደ በአንድ ዶሚኒክ ሶቦስላይ የአማካይ ክፍል ውጤታማነት ነው እንግዲህ ክለቡ ተንጠልጥሎ የሚገኘው። ዲፌንሲቭ ላይኑ እንደ ወትሮ አይነት ጥንካሬም አይስተዋል። ስለዚህ በሁሉም ዲፓርትመንት የሚታየው ክፍተት የበለጠ እንደ ቡድን ሊቨርፑል የመቀናጀቱን ሪትም የማግኘቱን ውጤታማ ለመሆን የሚደረግ ጥረት በሽግግር ላይ እንዳለ ቡድን ለቀጣይ የውድድር ዓመት የሚታይ ትላልቅ ተስፋዎች አለመታየቱ ችግሮች ሁሉ መሐመድ ሳላ ላይ እንዳይደመደምና አሁንም ተጫዋቹ እነዛ ዞኖች ምቹ በሆኑ የሜዳ ውስጥ ታክቲክ የሚስተካከሉ ከሆነ የሳላ ኢፌክቲቭ መሆን የማይቀር ነው የሚሉ ደግሞ በሌላ ወገን በኩል ትላልቅ ቁጥሮችን አያይዞ የሚያነሱ አሉ። ለምሳሌ የተጫዋች ከአፍሪካ ዋንጫ እንደተመለሰ 4 ግብ 4 አሲስት በማድረግ የግብ ተሳትፎና የሊቨርፑል የማጥቃት የፋይናል ሰርድ እንቅስቃሴ ላይ የሆነ ፊር ፋክተር መመለስ ጀመረ። ግን ኮንሲስታንሲ የጨዋታ ስቴቢሊቲ አይታይም። ነገር ግን ሳላ ፋይናል ሰርድ ስላለ የተጋጣሚ ዲፌንሲቭ ላይን የበለጠ ሲያፈገፍግ ሊቨርፑል
አሰልቺ የሆነ ፖሴሽኖችን ቢኖሩም እድል ለመፍጠር የበለጠ ወደፊት የመጠጋትን ባህሪ እየቀየረ መጥቷል። ይሄ ደግሞ በበርካታ ጨዋታዎች ላይ ቀጣይነት ባለው ውጤታማነት ባይስተዋልም ግን ለውጦች እንደታዩ በወቅቱ ስናነሳ ነበር። ነገር ግን መሐመድ ሳላ አንዳንድ ቁጥሮች የሚያሳዩት ፐርፎርማንስስ የሚሉ ጥያቄዎችን ሊያስነሳም የሚችል ነው። እንደምታውቁት በተጠናቀቀው የውድድር ዓመት ይሄ ተጫዋች 52 ጨዋታ አድርጎ 34 ግብ 23 አሲስት በማድረግ በ57 የግብ ተሳትፎ ነበር ሲዝኑን ያጠናቀቀው። በክላስ ደረጃ የሊቨርፑል ዋንጫ የማሸነፍ ቁልፍ ተጫዋች ሆኖ በ4497 ደቂቃ 57 የግብ ተሳትፎ በማድረግ በዘንድሮ ሲዝን ግን ተጫዋቹ በግማሽ ደቂቃ ነው እንግዲህ እየተጫወተ የሚገኘው 2584 ደቂቃዎችን ተጫውቶ 17 የግብ ተሳትፎ ብቻ ነው ማድረግ የቻለው። ሊቨርፑል 99 ነጥብ ይዞ ባጠናቀቀበት የውድድር ዓመት 2019-20 ሳላ በግብ ላይ ያለው ተሳትፎ አነስተኛ ነው ሲባል ሲታማ በነበረበት ሲዝን እንኳን 36 የግብ ተሳትፎ ነው ማድረግ የቻለው። በዛም ወቅት የተጫዋቹ አስተዋጽኦና የግብ ተሳትፎ በልዩነት ይነሳ ነበር። ለምሳሌ በተጠናቀቀው የውድድር ዓመት ይሄ ተጫዋች 32 ጨዋታ ካደረገ በኋላ 40 የግብ ተሳትፎ ነበር። 40 የግብ ተሳትፎ በ32 ጨዋታዎች ላይ። በዘንድሮ ሲዝን ይሄ ተጫዋች ለምሳሌ በተጠናቀቀው የውድድር ዓመት 41 ጨዋታዎችን ሲያደርግ 32 ግብና 22 አሲስቶችን በመጀመሪያ 41 ጨዋታ በሁሉም ውድድሮች ተሳትፎ ማድረግ ችሏል። አሁን ተጫዋቹ 43 ጨዋታ ነው ያደረገው። ነገር ግን 11 ግብና 9 አሲስት ብቻ ነው ማድረግ የቻለው። ይሄ በመሐመድ ሳላ ቁጥርና በመሐመድ ሳላ የብቃት የሜዳ ውስጥ እንቅስቃሴ ላይ የዚህ ተጫዋች ግራፍ ምን ያክል መውረዱን ከሚያሳዩ ቁጥሮች መካከል አንዱና ዋነኛው 20 የግብ ተሳትፎ 11 ግብ 9 አሲስት በ43 ጨዋታ። ሳላ በሊቨርፑል ካሪየር ውስጥ 43 ጨዋታ አድርጎ በአብዛኛው ያጠናቀቀው ከ30 እና ከዛ በላይ ከ25 እና ከዛ በላይ የግብ ተሳትፎ። ታዲያ ተጫዋቹ በዚህ ልክ እንዲቀየር ወይም የብቃት መውረድ ተብሎ በተናጠል እንዲነሳ ካደረጉ ምክንያቶች መካከል ለምሳሌ ይሄ ተጫዋች ከፔናልቲ ውጪ የሚያደርጋቸው ሙከራዎች በየውድድር ዓመቱ ባለፉት 8 ዓመታት መሐመድ ሳላ ከፔናልቲ ውጪ ባለው ሙከራ በየጨዋታው ከ3.1 በላይ እስከ 5.1 ሙከራዎችን ያደርጋል በየጨዋታው በአማካይ በየውድድር ዓመቱ ተለዋዋጭ ስለሆነ ነው። በዛም እንግዲህ የተጫዋቹ ከፔናልቲ ውጪ ሾት ኮንቨርዥን ሬት ከ15.6 ወርዶ አያውቅም። በዘንድሮ ሲዝን ግን መሐመድ ሳላ የሚያደርገው ከፔናልቲ ውጪ ሙከራ 2.7 በ32 ጨዋታ። እንዲሁም ይሄ ተጫዋች በሾት ኮንቨርዥን ሬቱ 10.1 ሾት ኮንቨርዥን ሬት በእግር ኳስ ካሪየሩ ላይ ታይቶ ማይታወቅ። ይሄ ተጫዋች እንግዲህ ከየትኛውም ጊዜ በላይ ቢግ ቻንስ የማግኘት አቅሙ በ90 ደቂቃ 0.7 ሆኗል። ከየትኛውም የውድድር ዓመት ዝቅተኛ ቢግ ቻንስ የማግኘት ተጫዋች እድሉ በጣም የወረደበት ነው። ነገር ግን ባለፉት ዓመታት የመሐመድ ሳላ ቢግ ቻንስ ኮንቨርዥን ሬት ለምሳሌ 20 ኳሶችን ሲያገኝ ይሄ ተጫዋች በትንሹ ከ20 ቢግ ቻንሶች ውስጥ 13ቱን የማስቆጠር ሬት ነበር። ይህም እንግዲህ ተጫዋቹን በሾት ኮንቨርዥን ሬት ወጥ በሆነ ግራፍ ላይ ከ30 እስከ 40 ነው ሾት ኮንቨርዥን ሬቱ። በፕሪሚየር ሊጉ ሳላ የሊቨርፑል ኤክስ ፋክተር ነው ተብሎ በልዩነት ሲነሳ ተጫዋቹ ቢግ ቻንስን የመቀየር አቅሙ ከፍተኛ መሆኑ 20 ቢግ ቻንሶችን ቢያገኝ ይሄ ተጫዋች 13ቱን የማስቆጠር ሬት ነበር ከ30 እስከ 40 እና ኢላማውን የጠበቀ ሙከራ ለማድረግ ተጫዋቹ በአማካይ በየጨዋታ
ቢያንስ ከተፈጠሩ እድሎችና ራሱ ከሚፈጥራቸው ቻንሶች አኳያ በየ13 ደቂቃ አንድ ሙከራ የማድረግ እድል ነበረው። በዘንድሮ ሲዝን ግን መሐመድ ሳላ በ52 ደቂቃ ውስጥ አንድ ሙከራ ላያደርግ ይችላል። ይሄ ከባድ የሲስተም አሬንጅመንት የሚፈልግ ሳላን ያካተተ ታክቲካል ዴቨሎፕመንት በሊቨርፑል በአርነ ስሎት ቅኝት ውስጥ በእጅጉ የሚያስፈልግ ነው። ተጫዋቹ ቤስት የሚሆን ከሆነ አንዳንድ ተንታኞች ደግሞ ተጫዋቹን የነጠለ የሊቨርፑል ቀጣይ ስትራቴጂ ስሎት እየሞከሩ ነው የሚገኙት። ለዛ ነው ለሳላ የተለየ ቅኝትና የተጫዋች የሚያስቆጥርበት መንገድ መፍትሄ ያላበጁት። ለዛ ነው የሳላ ብቃትም ያልተሻሻለው ወይም የሚያስቆጥራቸው ግቦች ላይ የግል ጥረቱ ሚስተዋለው የሚሉ ደግሞ የሊቨርፑል ጸሐፊዎች አሉ። ለምሳሌ የተጫዋች በ90 ደቂቃ ከየትኛውም የውድድር ዓመት በላይ ኳሶችን በነገራችን ላይ በዘንድሮ የውድድር ዓመት ይነካል። ለምሳሌ ሳላ በሊቨርፑል ቤት ትልቅ የግብ ተሳትፎም ግብን ባስቆጠረበት 2017-18 2024-25 ይሄ ተጫዋች የሚነካቸው ኳሶች 50.1 ነው። በተጠናቀቀ የውድድር ዓመት 48.6 ነው በ90 ደቂቃ በአማካይ የሚነካው የኳስ ቁጥር። ነገር ግን በዘንድሮ የውድድር ዓመት 52.6 ኳሶችን በየ90 ደቂቃው እየነካ በተጋጣሚ መጫወቻ ክልል ውስጥ የሚነካቸው ኳሶች ግን ካለፉት ዓመታት እንደ ዘንድሮ ወርዶ አያውቅም። 7.5 በጣም አነስተኛ። ስለዚህ የተጫዋች ኳሶችን የሚነካበትን ኤሪያ ነጥላችሁ ኦፕታ ያወጣውን ስታቲክስ ብትመለከቱ የበለጠ የእጅ ውርወራ ላይኑ ላይ ኳስን የመቀበል ቻንሱ ከፍተኛ ነው። ወደ ተጋጣሚ የአደጋ ክልል ወይም ፋይናል ሰርድ የተጋጣሚ የመጫወቻ ቦክስ ቀርቦ ኳሶችን ከሚቀበል ይልቅ እና የበለጠ በሳላ 2-3 ንክኪዎች የሚፈጠሩ ቻንሶች በተጠናቀቀ ውድድር ዓመት በፍጥነት ቡድኑ ወደ ግብነት የሚቀይራቸው ትላልቅ ኳሶችን ከመስመር ላይ ከተጋጣሚ የአደጋ ክልል ከመጫወቻ ቦክስ ጠርዝ ላይ የሚቀበላቸው ኳሶች ወደ ቻንስነት፣ ወደ አሲስት፣ ወደ ግብ የመቀየር ቻንሳቸው ከፍተኛ። በዘንድሮ ሲዝን ግን የበለጠ ወደ ጠርዝ ወጥቶ እንዲጫወት ተደርጓል። ይሄ ደግሞ መግቢያ ላይ ያነሳሁት ነው። ባላንሱን ለመፈለግ አሰልጣኙ ያመጡት የጨዋታ ስታይል ነው። ካለፉት ዓመታት የሳላ ተች 20% ከፍ ብሎ ነገር ግን ወደ ተጋጣሚ የመጫወቻ ክልል የመግባቱ እንቅስቃሴ 44% ነው የወረደው። ይሄ ደግሞ የተጫዋቹን ውጤታማነትና አስተዋጽኦ ላይ ቀጥተኛ ተጽዕኖ ፈጥሯል። ለምሳሌ ባለፈው ማክሰኞ በተደረገ የዩኤፋ ሻምፒየንስ ሊግ ጨዋታ ከጋላታሳራይ ጋር መሐመድ ሳላ በሊቨርፑል ቤት ቆይታው የነካቸው የኳስ ቁጥር አነስተኛ ሆኖ ከነካቸው ኳሶች ውስጥ ለ60 ደቂቃ ነው ሜዳ ውስጥ ቆይታ ማድረግ የቻለው። በ60 ደቂቃ ውስጥ ተጫዋቹ የነካው ኳስ ከፍተኛ ሆኖ በተጋጣሚ የመጫወቻ ቦክስ ውስጥ የነካው አንድ ኳስ ነው። ለድሪብል አቴምፕት ያደረገው አንድ ነው፣ እሱም አልተሳካም። አንድም ኳስ ክሬት አላደረገም። ለቡድን አጋሮቹ ፋይናል ሰርድ ወደፊት ፎርዋርድ የሆነ ፓስ ያደረገው 2 ነው። ከዛም በኋላ 60 ደቂቃ ላይ አሰልጣኙ ቀይረውት አስወጡ። ነገር ግን ሊቨርፑል ሳላን ከቀየረ በኋላ በማጥቃቱ በኩል የፈጠረው የበለጠ ኢፌክቲቭ እንቅስቃሴ በሜዳ ውስጥ አልተስተዋለም። ስለዚህ ሲስተማቲካል ሪትም ባላንስ አልተስተካከለም ብለው አብዛኛው የሚዲያ ባለሙያዎች ከሳላ ይልቅ የስሎት ታክቲክን እንደመነሻ የሚያስቀምጡበት ዋነኛ ምክንያት ይሄ ነው። ተጫዋቹ እንግዲህ በ90 ደቂቃ በዘንድሮ ሲዝን 0.28 አሲስቶች የሚያደርገው ካለፉት ዓመታት የተጫዋቹ አሲስት የማድረግ አቅም 49.6% የወረደበት ነው። በዘንድሮ የውድድር ዓመት ሶስተኛ የሜዳ ክፍል ላይ ይሄ ተጫዋች ቻንስ ክሬት የማድረግ ክፍት ከሆነ እንቅስቃሴ ባለፉት 4 ዓመታት ታይቶ በማይታወቅ ሁኔታ 1.7 ሆኗል። በእጅጉ የወረደበት ነው። ኤክስፔክትድ አሲስቱ እንኳን ባለፉት 6 የውድድር ዓመት 0.21 በመሆን በጣም የወረደበት የውድድር ዓመት ነው። ታዲያ የመሐመድ ሳላ የድሪብል ስኬት መውረድ፣ ቻንስ ክሬት የማድረግ መውረድ በቀጥታ ከተጫዋቹ ብቃት ጋር ተያያዥ ቢሆን ሊቨርፑል በባላንስ እጦት
ምክንያት አሬንጅ ያደረገው ታክቲክ በሳላ የግል ጥረት የተወሰኑ ክፍተቶችና ሊቨርፑል በቀጥታ በዚህ ተጫዋች የሜዳ ውስጥ እንቅስቃሴ ተጽዕኖ ውስጥ ቢወድቅ የበለጠ የሳላ ፐርፎርማንስ ላይ ጥያቄ ይነሳ ነበር። እንደ ቡድን ግን ሊቨርፑል ከፍ ብሎ በማጥቃቱ እንቅስቃሴ ላይ የዚህ ተጫዋች አስተዋጽኦ እንዳለፉት ዓመታት ባይሆንም ግን ይህን ተጫዋች ያማከለ ውጤታማ የሜዳ ውስጥ እንቅስቃሴ ቢኖር የሊቨርፑል ጨዋታዎች ላይ ነጥብ መጣል ወይም ወጥነት የጎደለው እንቅስቃሴ አይስተዋልም ነበር ይላል ኦፕታ ራሱ። ስለዚህ የተጫዋቹ ከሚነካቸው ቦታዎች ከሚሰጠው ሚና ጋር በተያያዘ ከሊቨርፑል ሪትም ጋር እኩል የመጓዝና አሰልጣኙ የሚፈልጉት ባላንስ ቅኝት ለማስተካከል የሚሞክሩበት ሲስተም አብሮ በጋራ እየሄዱ አይደለም። ስለዚህ የሳላ ገባ ወጣ የሚል ብቃት ወይም ወጥነት የጎደለው እንደ ቡድን ሊቨርፑል በሳላ ውስጥ መመሰሉ ይህን የውድድር ዓመት ከአሰልጣኙ ጋር ሊቨርፑል ካጋጠመው ፈተና መካከል በዋነኝነት የሚነሳው እንግዲህ የሳላ ብቃት መውረድ፣ የአሰልጣኙ የታክቲክ ለውጥ፣ ከተጋጣሚ አደጋ ክልል ያራቀ የሜዳ ውስጥ ባላንስ አሰልጣኙ መከተላቸው የበለጠ የሊቨርፑልን አደጋ ለመቀነስ በማጥቃቱ በኩል የተወሰደው እርምት ሳላን ነጥሎታል። ከፊት መስመር ተጫዋቾች ጋር ተዋህዶ ያን ኢፌክቲቭ የነበረውን የሊቨርፑል ማጥቃትን በባላንስ እጦት ምክንያት አሬንጅ ለማድረግ የተወሰደ እርምት ሳላን ከሪትሙ ነጥሎታል። ታዲያ መሐመድ ሳላ የትላልቅ ጨዋታ ተጽዕኖ ትልቅ ጨዋታ ላይ የሚፈጥረው ልዩነት በሙከራ እንኳን ሳይታገዝ ትላልቅ ጨዋታዎች እየተጠናቀቁ ነው። ሳላ ወደ ፎርሙ እንዲመለስ ሊቨርፑል የክሬቲቪቲ አቅሙን ወይም የማጥቃቱ እንቅስቃሴ የበለጠ ተለዋዋጭ ባህሪ ባለው ሶስተኛ የሜዳ ክፍል በሌሎች ተጫዋቾች አማራጭ የሚፈጠሩ የተጋጣሚን ኦቨርሎድ መቀነስ በሚችሉ ቴክኒሻል ተጫዋቾች እንግዲህ ታግዞ ሳላን ወደ አስቆጣሪነት የመመለስ ታክቲካል ውህደት አሰልጣኙ መፍጠር አለባቸው። በተቃራኒ ሳላ እንደ ቡድን ነጥሮ የሚወጣበት በግብ ላይ የሚፈጥረው ልዩነት ያን አስተዋጽኦ መልሶ እንዲያገኝ ይሄም ተጫዋች እንግዲህ የበለጠ ሜዳ ውስጥ ጥረቱንም ብቃቱንም የማጎልበት ትልቅ ኃላፊነት አለበት። ስለዚህ ሁለቱም ጉዳይ ተያያዥ ናቸው። የአሰልጣኙ ሲስተም ሳላን ነጥሎታል። በግሉ የሚያደርገውንም ጥረት ሳላም ከውጤታማነቱ ጋር እንደ በፊቱ አልሆነም። ስለዚህ ሲስተማቲካሊ አንድ ጉዳይ አሬንጅ ሲደረግ ሳላም በዛ ደረጃ ኢፌክቲቭ እንደሚሆን ደግሞ የርገን ክሎፕ በቂ ማረጋገጫ ናቸው። ይሄንን በተለያዩ የውድድር ዓመታት ሳላ ከ6 እስከ 7 እስከ 8 ጨዋታ ከግብ ሲርቅ ተጫዋቹን እንዴት ወደ አስቆጣሪነት እንደሚመልሱና የሊቨርፑል ውጤት ባላንስ ሪትም ሳይጓደል ሳላ ኢፌክቲቭ ሆኖ በድጋሚ አስቆጣሪነቱን አስተዋጽኦውን የበለጠ ለክለቡ እያበረከተ ሊቨርፑልም በውጤት ስኬታማ ሳላም በግሉ ውጤታማ የሆነ ለበርካታ ዓመታት ዘልቀዋል። ታዲያ የዘንድሮ ጉዳይ 100% በአሰልጣኙ ባይሳበብም አብዛኛው የሪትም እና የሲስተም ለውጥ ግን ሳላን በተናጥል የበለጠ እየጎዳው ይገኛል። እስቲ በዚህ ሐሳብ ላይ ያላችሁን አስተያየት በኮሜንት መስጫ አስተያየታችሁን እየሰጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዛሬ በሚደረጉ ሁለት ጨዋታዎች ምሽት ላይ ቼልሲ ከኒውካስል፣ ዌስትሃም ከማንቸስተር ሲቲ ጋር በሚያደርጉት ቅድመ ጨዋታ ግምገማ ተመልሰን እንመጣለን። እስከዛው ድረስ መልካም የረፍት ቀን እንዲሆን እየተመኘን ሰላም ቆዩ።